አይደለሽም እንዴ? ምን ማለት ነው? ማይኖረኝ እንዴት ነው ማይኖረኝ? አረ የለንተኝ ኪታይ ኮሷ ልጅ እኮ አርግዛለች። ልጅ እኮ ነው ያረገዘችለት። በቃ እኔ ማረግዝለታለሁ። በቃ ይሄን ያለው በቃ እሷን መበቀል የምፈልገው እኔ ማርግዤ ነው። አለቀ። ውስጥ ነኝ ያለሁት እኔ እሱን ልተው አልችልም። በቃ አንድ ላይ መኖር ካለብንም እኖራለሁ እንጂ ለእሷ አሳልፌ አልሰጥም። ኧረ እባክሽ ተይ። ለአንተ ለቤተሰብሽ ክብር ራሱ አስቢ። አይደለም እኔ ለእሷ ከእኔ በልጣ እንድትወስደው አልፈልግም። በቃ እኔ ስልችት ብሎኛል። በቃ ስልችት ስለ ይሄ እኮ ምንም እኮ ተራ ነገር እኮ ነው። በቃ ሌላ ወንድ እኮ በሞላበት ሀገር እኮ ነው። አንቺ እኮ አንድ ወንድ ለሁለት ሀገር ትኖራለህ ያላችሁ ያላችሁ አንቺ ስለስትመጪ እሷ ከእሱ ምን እንደሚያደርግ አይ በፈጠረ በቃ ዝም በል በፈጠረ እንዲሰማሽ ነው ራሱ ፈልገው ታያለሽ። አሚ በፈጠረ በቃ ተው በቃ እንደዚህ ውሽማ ሆነሽ ሁለተኛ ተደረበሽ አብረሽ ከምትኖሪ ሳታገኝ ቁመሽ ትቀር ይሻልሻል። እሺ ይሄን በፈጠረ አሚ ሌላ ነገር ብታስቡ በቃ ያው ማነው ውሽማ ወደዛ ቆሰሽ ቆሞ ካች ሶስተኛ ላይ ስትኖሪ ላይ ውሽማ ሆነሽ ትኖሪ ተዋደን ስኖር ላመታ ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትሬ ምንም ህይወትሽን ነው እንጂ የሚያበላሸው ለሁለት እኖራለሁ ብለሽ ይሄ አስተሳሰብ ራሱ ሊኖርሽ አይገባም። ሄሉ እንደ አንቺ ገና ህፃን ነሽ፣ ልጅ ነሽ። ገና ብዙ ነገር የሚጠበቅብሽ ነው። ቤተሰቦችሽን ታከብሪያለሽ። ለራስሽ ክብር ራሱ ይኖርሽ። ስንት ሰው የሚፈልግሽ እኮ አለ። ስንት ሰው እሱ ብቻ አይደለም። እንዲሁ ለሁለት ከምኖሪ አቤ እንዳለው ባታገቢ ቢቀርስ እኔ ባላገባ ነው የምመርጠው። ይቅርታ አድርጉልኝና እንደዛ አይነት ህይወት ከምኖር ባላገባ ቢቀር ምን ሆናለሁ? ምንም አልሆነም። ልጅ መውለድ ነው የሚቀረው። ሌላ ምንም የሚቀረው ነገር የለም። እኔም እወልድለታለሁ። ይሄ እንደዛ አይነት ነገር ሰውን እበቀላለሁ በልክ የምትገቡት ነገር ህይወትሽን ነው የሚያበላሸው። ሄሉ ያቤ ያለው እውነቱን ነው። ብትነቂና ከዚህ ህይወት ብትወጪ ራስሽን ብታወጪ መልካም ነው። ለራስሽም ክብር፣ ለቤተሰቦችሽም ለምንም አይበጅም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ ውዶቼ። እንግዲህ ዛሬ ሄሉን እያያችኋት ነው። የሄሉ ነገር በጣም ነው የሚገርመኝ። እልክ ውስጥ ነው ያለችው። እልክ ደግሞ ዋጋ ያስከፍለናል እንጂ አይጠቅመንም። ማለት ህይወቷ ይበላሻል እንጂ ምንም ጥቅም የለውም። እና በሞላ ወንድ እሱ ላይ እንደዚህ መሆን በሱ እንደዚህ ወልድለታለሁ ምናምን አስፈላጊ አይመስለኝም። እና ውዶቼ ትናንትና ሰብስክራይብ አድርገንሻል ሄሉን ስለምንወዳ ምናምን ያላችሁኝ ያላችሁ እጅግ አድርጌ አመሰግናለሁ። ሁላችሁንም እጅግ አድርጌ ነው የማመሰግነው። እንደዛ አይነት ሄሉን የምትረዳበት ነገር፣ ሄሉን የምትተውበትን ነገር በቃ መተው አለባት። በራሷ መወሰን አለባት። በእርግጥ አንድ ነገር ተደጋጋሚ ሲሆን ልትጎዱ ትችላላችሁ። ብዙ ነገር ሊመጣባችሁ ይችላል። ግን ደግሞ የእሷ መጎዳት ከዚህ ተመልከስከስ ሃይማኖታችሁ ከማይፈቅዱ ቢቀር ይሻላል ብዬ ነው የማስበው። ውዶች አሁንም እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ራሱ የእሱ ራሷ ንቀት ነው እንዴ ነው ያልኩኝ። እኔ ሰው የላትም ብሎ ይዝኛ በጣም ነው እንትን ያለኝና በዛ ላይ ሽማግሌ ልካለሁ። አንቺ ላገባሻለሁ፣ አንቺ ደግሞ የልጅ እናት ነሽ፣ አንድ ላይ አኖርሻለሁ። እንደዚህ ብሎ ነገር የለም በላይፍ ውስጥ። በቃ የልጅ እናት ናት፣ ከልጅ እናት ጋር ይኖር ወይ ደግሞ እኔ አረገዘችም ምንም አለችም እናሳድጋለን ብለዋል። እንደው ልፈጥሬ ምናምን ከሱ ጋር መለያየትም አልፈልግም እና በዚህ ሁኔታ አንድ ላይ ተጋብቼ ሶስት ሆነን አንድ ላይ እንኖራለን ነው የምትይው? በቃ ማለት እሷ እስከምትወልድ ድረስ እንቻቻላለን። ከዛ በኋላ ወልዳ የራሷን ላይፍ ትኖራለች። እኛ ጋር ምን ትሰራለች ከዚህ በኋላ? ኦኬ እስክትወልድ ድረስ አንድ ላይ አብራችሁ ለሶስት አይደለም። አሁን ምርጫ ሰጥቼዋለሁ፣ እሱ ያሳውቀኛል። የጠበቅኩት ነው ያለው። ምርጫ ሰጥቼዋለሁ። ልጅ እኮ መርጦ እኮ እዛው ቀረ። ከዚህ በላይ ምን የምትፈልጊው ይሄድ? ራስሽን መጉዳት እስከመቼ ነው አንቺ ራስሽን የጎዳሽ መኖር የምትሽይው? እንደዚህ በፍቅር ህይወትሽ ሁሌ አይ እንደዚህ ትችላለሽ። በቃ አሪያው ነው አጥንቱም ወይ ፍቅር ውስጥ የላችሁም አይደለም። በቃ ፈጣሪ ያልፈቀደው ነገር አይሆንም ነው። በቃ አይደለም። እንዴት እኔ ባንዴ ተዋለሁ? እኔ ከብደኛል ማለት ባንዴ ተዋለሁ አይደለም ነው። እንደዚህ እንጨቃጨቅ እንከራከር አይደለም። ዛሬ የምነግርሽን ነገር ሰምተሽኝ ከዚህ በኋላ ሁሉ ነገር ልትወስኝ ነው። በቃ ከሱ ምላሽ ትይበላ ጠብቂ። በቃ ልጅ በመሀል ተፈጥሯል። ይሄ ትንሽ ነገር አይደለም ወይ ይሄ ሌላ እሷ ጋር አንድ ላይ ሆኖ አይተሽው ምናምን ነገር ሳይሆን ልጅ አለ። እዚሽ ልጅ ጋር አነሰን በዛም በቀን አንዴ ሁለቴ መገናኘት አይቀርም። ኢቭን አብሯት
ልብሷን ይዛ መጣች። ልብሷን ይዛ መጣች ሄሉ ማለት ነው። እንትን ማለት ያለብሽ ወደ እንትን እስከምትል ድረስ ነው። ከዛ አንደኛ እሷ ልጇን አትሰጥም። ሁለተኛ ነገር አንቺ መማር ያለብሽ ሶሻል ሚዲያ ላይ እያየሽ ነው። በአብርሃም እና በሩታ ማየት ትችያለሽ፣ በሄርሜላ መማር ትችያለሽ ማለት ነው። ልጄን ናፍቆኛል። እሱም ሲጀመር መንግስት ራሱ እናቱ ጋር እንድታድግ ነው እንጂ የሚፈልገው እሱ ጋር እንዲመጣ አይፈልግም። እሱ ልጁ በናፈቀ ቁጥር ልጄን ላይ ነው እያለ አንቺን ማበሳጨቱ የአንቺን ህይወት ምስቅልቅሉ ማውጣቱ የማይቀር ነው። ስለዚህ ጓደኛሽ እንደሚልሽ የሚመክርሽን እንግዲህ ሰምተሽ ከአሁኑ ብታዩ ከዚህ ህይወት ብትወጪ እንደ ሀሳብ ከዚህ ህይወት ብትወጣ ነው ውድ ቤተሰቦች እኔ የማስበው። ምክንያቱም ልጁ ቁመናና መልክ ብቻ ነው ያችንም ማተረማመስ ነው የሚፈልገው። አሁን ሳየው ሄዱንም ይፈልጋል፣ ያችኛዋንም ይፈልጋል። በቃ አትናገር። ለማን ነው እዚህ ጋር የሚያዩን ሰዎች ራሱ የሚመክራት ሰው የለም እስኪሉ ድረስ ነው እኛን እየተናገሩ ያሉት። እና እኔ ሳልፈልገው ነው ዛሬ ቪዲዮ ይዤ የመጣሁት። እስኪ ነገ ራሱ አላደርሰ ይሉ። ስለዚህ ከዛሬ ቀን ጀምሮ ራስሽን አስበሽ ከዚህ በኋላ ህይወትሽን የምትመሪበትን ነገር ታመቻቸሽ። በቀላሉ ከሱ ህይወት ልወጣ አልችልም። በቃ ምንም ይፈጠር ምን ልወጣ አልችልም። እንደዛ ከሆነ ለፈቅደ ደውዬ ሁሉ ነገር ተናግረ በፈጠረ እንዴት ነው የምትናገረው? እሷ ትጨናነቃለች። ጨረስኩ፣ በቃ ጨረስኩ። እኔ እንደዚህ አይነት ነገር አልፈልግም። ኧረ ፈጣሪ ጭራሽ አንድ ላይ ለሶስት ልትኖሪ አንድ ላይ እንዴት ነው አንቺ ራሱ ያሰብሽ? እንዴት አለሽ ብታስቢ ነው አንድ ላይ ሁለት ሴት አንድ ላይ የምትኖሩት? እኔ በቃ ቻችዬ እኖራለሁ፣ ችግር የለውም። እኔ ሄደን አልችላክሻለሁ እኮ እንኳን እንደዛ ስትስበው እንኳን ትናንትና እያየሽ ነው። ከዚህ በላይ ብለው ትፈልጊ? በቃ እኔ አቻችዬም ቢሆን እኖራለሁ አልኩ። በቃ አቻችዬም ቢሆን እኖራለሁ። በቃ ምንም ማድረግ አልችልም። ኦኬ፣ ቁጭ ብላ እሷ ስትወልድ አንድ ላይ ቁጭ ብለሽ ታስወልጃት ማለት ነው? ይሄን ያሰብሽው? ቤተሰብ ሲያይ አሁን በቃ ምንም ለቤተሰብ ሞራል ራሱ እየተጨነቅሽ አይደለም ማለት ነው። ከዛ በዚህ ማለት ደግሞ ሽማግሌ ላክ ምናምን እኛ ስንት ነገር እያቀድን ባለም ሰዓት ይሄ መጣ አይደል? ይሄ ከመጣ ደግሞ ፈጣሪ አልፈቀደው። በቃ ይሄ ነገር የእናንተ ግንኙነት ፈጣሪ ስላልፈቀደው ነው። እንዲሁም እንደዚህ አይነት ፈተና ሁሉ የበዛበት የእናንተ ፍቅር ፈጣሪ ስላልፈለገው ነው። መተዋል። ኧረ እንደዛ አትበል። እንደዛ ገና መጀመር ነው። ከዚህ በኋላ እስከ ዛሬ ድረስ ብዙ ነገር አለ እኮ ብዙ የተጀመረ ነገር አለ። እንዴት ነው ማቋረጠው? ማለት እንዴት ነው ምተው? አልተው መተው ካለብሽ እኮ መተው ካለብሽ እያንዳንዱን ነገር መተው ባለብሽ ሰዓት ትታያለሽ። ኧረ እኔ ነው በቃ እኔ ተጨናንቄያለሁ። በቃ በጣም ተጨናንቄያለሁ። እንደዚህ እየሆንሽ መኖር የፈለግሽው ሁሌ እያለቀስሽ ቲቪ ላይ አላለቅስም። እኔም ለምን አለቅሳለሁ? ምን አስለቀሰኝ? እኔ ለምን አለቅሳለሁ? በቃ እንዴት ነው ደስተኛ ለመሆን ሞክራለሁ። ኃላፊነቱን ትወስጃለሽ ለእያንዳንዱ በቃ ለመውሰድ ሞክራለሁ። በቃ ምንም ማድረግ አልችልም። እኔ መለየት አልፈልግም። በቃ እኔ ስልችት ብሎኛል። በቃ ስልችት። ይሄ እኮ ምንም እኮ ተራ ነገር እኮ ነው። በቃ ሌላ ወንድ እኮ በሞላበት ሀገር እኮ ነው። አንቺ እኮ አንድ ወንድ ለሁለት ሀገር ትኖራለህ ያላችሁ። ኧረ አንዳንዴ ማሰብ የሚባል ነገር አለ። ሄደን ታይ አስቢ ታይ። እኛንም ራሱ እዚህ ጋር ሰው እንደሌለሽ እያሳየሽን ነው። እኔ እንዲሁም ጣልቃ እንገባም እያሉ ነው ሁሉም በቃ በእነሱ ህይወት ምናምን እያሉ ለዛ ነው እንጂ በቃ እንዲሁም ቢቻል እዚህ በኋላ እንድትገናኙ አንፈልግም። ምንም ነገር አሁን ነገር ነው እሱ እንገናኛለን። እኔም መፍትሄ እንዲያበጅ ነግረዋለሁ። እሺ ምንድነው መፍትሄ ብለሽ ታስባለሽ? የሆነውን ነገር ከሱ ጋር አወራለሁ። በቃ መፍትሄ አበጅለታለሁ። ምን አንዴ በአንዴ እሱ መራቅ አልችልም። በቃ እሱ መተው አልችልም። በአንዴ ልተው አልችልም። ኧረ ሄለን ተይ ልቂ ተይ። እሷ ልጅ እኮ አርግዛለች። ልጅ እኮ ነው ያረገዘችለት። በቃ እኔ ማረግዝለታለሁ። ጭራሽ ይሄን ያለው በቃ እሷንም መበቀል የምፈልገው እኔ ማርግዤ ነው። አለቀ። ከዛ አርፋ ትቀመጣለች። ከዛ አንድ ሌላ አግብታችሁ ትኖሩ ነው። በቃ እሱ ነው የሚመርጠው። አብረን ነው ልጃችን የምናሳድገው። እሱ እኮ እሷን መርጦ ቤቱ እኮ ልብሷን ይዛ ስትሄድ እኮ ተቀብሎ አይደል እያኖራል። እሷ ናታ በግድ ፎቶቸውን ሰ ሄሉ ራስሽን ለማሳመን ፈልገሽ ነው እንጂ እሱ አይደለችም። በዚህ ህይወት ደስተኛ የምትሆኝ ከሆነ አንድ ሰው ፊት ሲሰጠው ሰው ቤት ሻንጣው እንድትዳርባ አልደርስም አልመጣም። እያንዳንዱ ነገር ምንድን ነው ያለው? ለምን ለማሰብ በእኔ ቦታ ሆነ ለምን ማሰብ? በአንቺ ቦታ ሆኜ ስለተረዳሁሽ ነው። መለየት ፈርታ ነው። መጀመሪያ ብዙ መስዋዕትነት ከፍሏል አይደል? እንዴት በአንዴ በቀላሉ እኔ ከህይወት ይሄ ነገር ተፈጠረ? በቃ አንቺም ቢሆን ለሱ ብዙ መስዋዕትነት ከፍለሽ ሊሆን ይችላል። በቃ ፔሬድ አለቀ። እንዴት ነው የሚያልቀው? መለየት እኮ የሚባል ነገር አለ። አንድ ያፈቀርሽው የወደድሽው ሰው ሁሉ እኮ አታገቢም እኮ። በቃ እሱም ቢሆን እኔ አይወድሽም ወይ ምናምን አላልኩም። አንድ ላይ በነበራችሁበት ሰዓት አንድ ላይ ጥሩ ባነበረባችሁ ሰዓት ነው ልጅቱ መጣ ልጅ አረገዝኩ አለችው። ምንም አማራጭ የለውም። እሱ ወደ ልጁ እናት መሄድ አለበት። ምክንያቱም እዚህ ፈልጎት ያደረገው ነገር የለም ምናምን። እኔ አሁን እሱን እየወቀስኩ አይደለም ወይ ደግሞ እሱንም በቃ እሱ ነው እንደዚህ ያደረግሽ እያልኩ ያለሁት ነገር የለም። በቃ ሳይፈልገው ሆኗል። በቃ እኔ አሁን እዚህ ጋር ሌላ ክርክርም አልፈልግም።
በቪዲዮ መሀል የመጣሁበት ምክንያት ሁሉ ነገር አስረግጬ ልነግርሽ ነው እንጂ አንቺን እንደዚህ አርጊ አታርጊ እሺ እንድትይኝም አይደለም የመጣሁት። በቃ ግዴታ ነው። አሚ ስማኝ፣ ይሄ የኔ ህይወት ነው። በቃ ማንም እኔ እንደዚህ አርጊ እንደዚህ ሆኜ ሊለኝ አይችልም። በቃ እኔ ከአንተ ጋር መቀያየም አልፈልግም። የአንቺ ህይወት ነው፣ ግን እዚህ ጋ ዓይንሽን መግለጥ አለብሽ። ምነው ለእሱ ሁለተኛ ሚስት ሆነች ለመቀመጥ ነው? እሱ ራሱ የሆነ ውሳኔ ቢያበጅ እሷ ልጅቷ ቤተሰቦቿ ጋር ሄዳ ብትወልድ ልጅ የለኝ ሲል ምን ሲል ህይወትሽ ይበላሻል። የበለጠ ነው የምትጎጂው። የበለጠ ትጎጃለሽ። ስለዚህ ከዚህ ህይወት ወጥተሽ የራስሽ ህይወት የምትለውን ነገር ብትመሪ መልካም ነው ማለት። በአንዴ ተይው ለማለት ይከብዳል፣ ግን ደግሞ ተደጋጋሚ ስለተጎዳች ልትፈራ ትችላለች። ገባችሁ? ግን ደግሞ ምንም ማድረግ አይቻልም። ፈጣሪ ያልፈቀደው ነገር ምንም ማድረግ አይቻልም። ያስወጣሽ ነው አንተ ማስቀየም አልፈልግም። በቃ እኔ ከዚህ በኋላ እንደዚህ ከቀጠል ማለት እንቀያየማለን። አንተን ማስቀየሜ ሌላ ነገር ነው የሚመጣው። በቃ ከዚህ በላይ እንኳን ታስቀይሚ። አንቺ እኮ ህይወትሽ ላይ እየቀለድሽ እኮ ነው። ህይወትሽ ላይ ስትቀልድ ነው። እኔ በቃ እስካሁን ተመችቶኛል። እኮ አመሰግናለሁ። እኔ ልክ ነህ እኮ በአንተ በኩል ሞኝ ተረድቻለሁ። ግን ተይው ስትለኝ በአንዴ እሱ መተው አልችልም። እንዴት ነው በአንዴ መተው አይደለም። ህይወቱን ወይ እንዲያስተካክል ማድረግ አለበት። ህይወቱን ደግሞ እሱ ማስተካከል እየጠበቅኩት ነው። ኦኬ ጠብቂዋለሽ። እንደዚህ መልስ እየጠበቅኩት ነው። ልጁ እስኪወለድ። እሺ አላውቅም። አመሰግናለሁ ለነበረን ጊዜ። ከዚህ በኋላ እኔ